አንድ ጥያቄ ነው ያለኝ እኔ ምንድነው አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻልና አሁን በዚህ ክፍል መሰረት የልጁ ደም ላያነጻው የሚችል ኃጢአት የለም ማለት ነው። በሉቃስ ወንጌል ምዕራፍ 12 ቁጥር 10 ላይ ደግሞ እንደዚህ በሰው ልጅም ላይ ቃል የሚናገር ሁሉ ይሰረይለታል መንፈስ ቅዱስን የሚሰድብ ግን አይሰረይለትም ይላል። ምንድነው ጥያቄው? ደሙ ላያነጻው የሚችል ምንም ኃጢአት ከሌለ ኃጢአት ማንጻት ከቻለ ደሙ ለምንድነው በሉቃስ ወንጌል 12 ቁጥር 10 ላይ መንፈስ ቅዱስን የሚሰድብ ግን አይሰረይለትም ተብሎ እንዴት ሊጻፍ ቻለ? ምናልባት ግልጽ ከሆነ ፓስተር ቢኪ። ግልጽ ነው ግልጽ ነው። ሰላም 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 ብያለው ፓስተር ቢኪ። ሰላም ላንተ ይሁን። ሰላም ሰላም። እሺ አንጅሎ እንዴት ነህ? እግዚአብሔር ይመስገን ፓስተር ቢኪ። በጣም ነው ማመሰግነው እድሉን ስለሰጠኸኝ። ብዙ አልይዝህም፣ ያው ድካም ላይም ስለሆንክ ብዙ አልይዝህም። አንድ ጥያቄ ነው ያለኝ እኔ ምንድነው አሁን ብዙ ጊዜ በትኩረት ካንተም የተማርኩት ነገር አለና መጽሐፍ ቅዱሳችን ላይ ሁሉ የሚለው ቃል እና ብቻ የሚሉት ቃላቶች በትኩረት ነው የምመለከታቸው። ሁሉ የሚለው ኦል የሚለው ብቻ ደግሞ ኦንሊ የሚሉት ቃላቶች በትኩረት እመለከታቸዋለሁና አሁንም ስታስተምር ሁሉ የሚለውን በቃልም ወይም በስራ የምታደርጉትን ሁሉ የሚለው ቃል አንድ ነገር እንኳን ኢየሱስ ከሚለው ስም ውጪ የማናደርግ ከሆነ ሁሉ የሚለውን ቃል ሊባል እንደማይችል በተደጋጋሚ ስታነሳ የነበረው ነገር ነውና ከዚህ ጋር የተያያዘ አንድ ጥያቄ አለ። የኔ ጥያቄ ብቻ አይደለም፣ ከኔ ጋር ልጆች አሉ እየሰሙ ያሉት። ምንድነው በአንደኛ ዮሐንስ ላይ ከሁሉ ጋር የተያያዘ ነው። አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ እንደዚህ ይላል። አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻልና ይላል። የልጁ የጌታ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። አሁን በዚህ ክፍል መሰረት የልጁ ደም ላያነጻው የሚችል ኃጢአት የለም ማለት ነው። ያው ሁሉ ስለሚል ማለት ነው። ሁሉ ስለሚል እና ከዚህ ጋር በተያያዘ ምንድነው ጥያቄው ፓስተር ቤኪ? ሉቃስ 12 ላይ በአንደኛ ዮሐንስ 1:17 ላይ የልጁ ደም ኃጢአቱን ሁሉ ማንጻት እንደሚችል ተጽፏል። በሉቃስ ወንጌል ምዕራፍ 12 ቁጥር 10 ላይ ደግሞ እንደዚህ ይላል በሰው ልጅም ላይ ቃል የሚናገር ሁሉ ይሰረይለታል መንፈስ ቅዱስን የሚሰድብ ግን አይሰረይለትም ይላል። እና ምንድነው ጥያቄው? ደሙ ላያነጻው የሚችል ምንም ኃጢአት ከሌለ ደሙ ላያነጻው የሚችለው ምንም ኃጢአት ከሌለ ሁሉን ኃጢአት ማንጻት ከቻለ ደሙ ለምንድነው በሉቃስ ወንጌል 12 ቁጥር 10 ላይ
መንፈስ ቅዱስን የሚሰድብ ግን አይሰረይለትም ተብሎ እንዴት ሊጻፍ ቻለ? ምናልባት ግልጽ ከሆነ ፓስተር ቤኪ። ግልጽ ነው፣ ግልጽ ነው። ምንድን ነው እንግዲህ በሁለት ነገሮች እንትን ላድርገው አጠር አድርጌ። አንደኛ ስድብ ማለት ምንድን ነው የሚለውን እሱን ግልጽ ማድረግ አለብን። ሁለተኛው ደግሞ የጌታ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ብሎ ሲልና እዛ መንፈስ ቅዱስን የሰደበ ሲል ምን ማለት ነው? መስደብ የሚባለው ነገር ሁለቱ ነገሮች እንትን ማድረግ አለባቸው። ዮሐንስ ወንጌል ምዕራፍ 10 ላይ ቁጥር 31 ሚላል አይሁድ ሊወግሩት ደግሞ ድንጋይ አነሱ። ኢየሱስ ከአባቴ ብዙ መልካም ስራ አሳየኋችሁ፣ ከእነርሱ ስለማናቸው ስራ ትወግሩኛላችሁ አላቸው። እነርሱም ስለ መልካም ስራ አንወግርህም፣ ስለ ስድብ አንተ ሰው ስትሆን ራስን አምላክ ስለማድረግ ነው እንጂ አሉት። አሁን ይሄ ስድብ ነው። እንግዲህ ስድብ ሲባል መጽሐፍ ቅዱስ ሲያወራ ይሄ እኛ የለመድነው አይደለም። በየሰፈሩ አንተ እንደዚህ አንተ እንደዚህ የሚባለው አይነት ማለት አይደለም። ይህም ስድብ ነው። እንዴት አንተ ምክንያቱም ኢየሱስን ሰው ብቻ ብለው ስላሰቡ እንዴት ሰው ስትሆን ራስን አምላክ ታደርጋለህ ብለው ምን አልከን ወይ የተባለው ስድብ ነው የተባለው። ስለዚህ ስድብ የሚባለው ቀጥታ ያልሆነውን ሆንክ ማለትንም ስድብ እንደ ስድብ ነው የሚታየው ማለት ነው እንጂ የሆነኛ የስድብ ቃል የምንላቸውን እነዛን ቃላቶች መጠቀም ማለት ብቻ አይደለም። ስድብ የሚባለውን ኮንሰፕት ስታጠና ማለት ነው። አንደኛ ዮሐንስ ላይ የተባለው የጌታ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል የሚለው ምንም ጥያቄ የለውም። ከኃጢአት ሁሉ ያነጻል። መንፈስ ቅዱስን የሰደበ የሚለው ነገር ምን ጋር አሁን ኃጢአት የሰራ ሁሉ ይነጻል አይደለም። አንደኛ ዮሐንስ የሚለው ኃጢአት የሰራ ይነጻል አይደለም። ኃጢአት የሰራ ይነጻል አይደለም። ከሰሪው ጋር የተያያዘ አይደለም። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ነው የሚለው። ምን ማለት ነው? የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ብሎ የኢየሱስ ክርስቶስን ደም አፕላይ ግን ካላደረገ አንድ ሰው ኃጢአቱ አይነጻም ማለት ነው። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ማለት የኢየሱስ ክርስቶስን ደም አፕላይ አድርገህ የማይነጻ ኃጢአት የለም ማለት ነው እንጂ ዝም ብሎ አንድ ሰው ከኃጢአት ሁሉ የማይነጻ ሰው የለም አይደለም። እንደሱ አይደለም። የኢየሱስ ክርስቶስ ደም የማያነጻው ኃጢአት የለም። ስለዚህ የኢየሱስ ክርስቶስን ደም ምን ያደረገ ሰው መሆን አለበት? አፕላይ ያደረገ ሰው መሆን አለበት። አንድ ኦኬ። እንግዲህ ሶስት ነገሮች አየን ልናይ ነው ማለት ነው። አንደኛው ስድብ የሚባለው አተረጓጎም ይሄ ኖርማል ዝም ብሎ ከሌ የሚባለውን ብቻ አይደለም መጽሐፍ ቅዱስ ስድብ የሚለው አንተ ሰው ስትሆን ራስህ አምላክ ማድረግ፣ ይህን ቤተ መቅደስ አፍርሶ በ3 ቀን አነሳዋለሁ፣ ይህን ቤተ መቅደስ 10 ሺህ ራሴ ያስነሳዋለሁ ብሎ ተሳድቧል። እንደዚህ አይነት አባባሎች ራሱ ልክ ያልሆነን ነገር ሆነ ከተባለም እንደ ስድብ ነው የሚቆጠረው ማለት ነው። ሆነ ተብሎ ከታሰበ እንደ ስድብ ይቆጠራል። እሱ አንደኛው የምትይዘው ነገር ነው። ሁለተኛው የሰው ኃጢአት ሁሉ ይነጻል ሳይሆን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ነው። ሰው ሁሉ የሚሰራው ኃጢአት ይነጻል ማለት አይደለም። ምን ካደረገ ነው የሚነጻው? የኢየሱስን ደም አፕላይ ካደረገ ነው የሚነጻው እንጂ የማይነጻ ኃጢአት የለም ማለት አይደለም። አለ።
ግን ምን አይነት ኃጢአት ነው የማይነጻው? የኢየሱስን ደም አፕላይ ያላደረገ ኃጢአት። ኦኬ። ሶስተኛው እዚህ ላይ ማየት የሚቻለው ይሄ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል የሚለው ራሱ ሌላ ቦታ ላይ ሆኖ የፈለገበት ቦታ ላይ ሆኖ አይደለም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ የተጻፈው። እስኪ እናንብበው እንደገና አንደኛ ዮሐንስ ምዕራፍ 1 ስናነብ ይላል። ብዙ ጊዜ ያው እኛ ስናነበው የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ከሚለው ፓርት ጀምረን ስለሆነ የምናነበው ከዛ በፊት ያለውን ጉዳይ ይላል። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለ። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ የሚያነጻቸው ከኃጢአት ሁሉ የሚያነጻቸው እነማንን ነው? እርሱ በብርሃን እንዳለ በብርሃን የሚመላለሱ በዚህም ምክንያት ደግሞ በህብረት ያሉ ናቸው። ህብረት አያስፈልገኝም ብሎ በብርሃን መመላለስ አያስፈልገኝም ብሎ ያለ ሰው ምንድን ነው እዚህ ጋር ሚስ የሚያደርገው? የኢየሱስ ክርስቶስን ደም ሚስ ያደርጋል። ስለዚህ ከኃጢአት ከሚያነጻው ነገር ከራቀ በኋላ ደግሞ ከኃጢአት ሁሉ መንጻት እችላለሁ ማለት አይችልም ማለት ነው። ስለዚህ በብርሃን ለመመላለስ ፈቃደኛ መሆን አለብን። በህብረት ለመሆን ፈቃደኛ መሆን አለብን። ያኔ እዚህ ለሁለት ነገሮች ፈቃደኛ ከሆንን የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል የተባለው በዚህ መልክ ነው። ኦኬ። ሌላው ፖይንት ደግሞ ምንድነው መሰለ አንድ ሰው መንፈስ ቅዱስን መሳደብ የሚባለው ደረጃ ላይ የሚደርሰው ከብርሃንም ከህብረትም ውጭ ሆኖ ምን ማለት ነው? ደሙንም ጭምር ነው ሪጀክት የሚያደርገው። ዕብራውያን መጽሐፍ ላይ ምዕራፍ 10 ላይ ስታነብ ደሙን ሪጀክት ካደረገ በኋላ ደግሞ የሚያነጻው ስለሌለ ነው ያ መንፈስ ቅዱስን የተሳደበ ሰው የማይነጻው ደሙንም ጭምር ነው ሪጀክት የሚያደርገው። ስለዚህ የሚያነጻው ነገር የማይኖረው ይሆናል ማለት ነው እንጂ የመንፈስ ቅዱስን መሳደብ የሚባለው ነገር ደሙንም ይዞ በደሙም እያመነ በብርሃንም ሆኖ በህብረትም ሆኖ አይደለም መንፈስ ቅዱስን የሚሳደብ። በህብረት ሆኖ በብርሃን እየተመላለሰ መንፈስ ቅዱስን መሳደብ የሚባል ቦታ ላይ ሊኖር አይችልም። በብርሃን ላይ የሚመላለስ ሰው መንፈስ ቅዱስን ተሳዳቢ ሊሆን አይችልም። ህብረት ውስጥ ያለ ሰው መንፈስ ቅዱስን ተሳዳቢ ሊሆን አይችልም። ስለዚህ እርሱ በብርሃን እንዳለ በብርሃን ብንመላለስ ህብረት አለን። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ነው። ምን ይላል አሁን እዚህ ዕብራውያን መጽሐፍ ምዕራፍ 10 ላይ ስናነብ ምን ይላል? ቁጥር 28 ጀምሮ የሙሴን ህግ የናቀ ሰው ሁለት ወይም ሶስት ቢመሰክሩበት ያለ ርኅራኄ ይሞታል። የእግዚአብሔርን ልጅ የረገጠ የተቀደሰበትንም የኪዳኑን ደም እንደ ርኩስ ነገር እየቆጠረ አሁን ምንድን ነው የኪዳኑን ደም እንደ ርኩስ ነገር ከመቁጠሩ በፊት ምን አድርጓል ማለት ነው? የእግዚአብሔርን ልጅ ረግጧል። የእግዚአብሔርን ልጅ የረገጠ ምንድን ነው የሆነው? የኪዳኑን ደም እንደ ርኩስ ነገር ቆጠረ። የኪዳኑን ደም እንደ ርኩስ ነገር የቆጠረ ደግሞ ወዴት ይመጣል? የጸጋውን መንፈስ ያክፋፋል። እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል አለ። ስለዚህ አንድ ሰው መንፈስ ቅዱስን ማክፋፋት ደረጃ ከመድረሱ በፊት የኪዳኑን ደም እንደ ርኩስ ነገር ቆጥሯል። የእግዚአብሔር ልጅ ምን አድርጓል? ረግጧል። ስለዚህ የሚያነጻው ነገር የለውም ማለት ነው። የሚያነጻው ደሙ ነው። ደሙን
እንደ ርኩስ ነገር ከቆጠረ የእግዚአብሔር ልጅ ከረገጠ ከዛ የጸጋውን መንፈስ አክፋፋ የሚለው ሌብል ላይ ኦልሬዲ ምንም ነገር የለውም ማለት ነው። ስለዚህ እነዚህን ሶስት ነገሮች አንድ ላይ ካያቸው አንደኛ ስድብ ሲባል ዝም ብሎ መንፈስ ቅዱስ እንትን ነው እንትን ነው የሚለውን አይነት ብቻ አይደለም ማሰብ ያለብን። መካድ፣ በዛ አጌነስት መሆን፣ በመንፈስ ቅዱስ አሰራር ላይ በመንፈስ ቅዱስ ነገር ላይ አጌነስት መሆን፣ እነዚህ ነገሮች በሙሉ የሚያጠቃልል ነው እንጂ ስድብ ሲባል መጽሐፍ ቅዱስ የሚያውቀው የሆነ አንድ ቃላቶች ጥሩ ያልሆኑ ቃላቶች ብቻ መጠቀም ማለት እንዳልሆነ እሱን መታሰብ አለበት። ሁለት ደሙ ከኃጢአት ሁሉ የሚያነጻው እነማንን ነው? በአንደኛ ዮሐንስ መሰረት ያነበብነው ላይ በብርሃን የሚመላለሱትንና በህብረት ያሉትን። ስለዚህ ወደ ብርሃን መምጣት ያስፈልጋል ማለት ነው። ስለዚህ በብርሃን ላይ የተመላለሱ ደግሞ መንፈስ ቅዱስን የሚሳደቡ ሊኖሩ አይችሉም። በህብረት ሆነው እነኚህ ሰዎች ወደዚህ ደረጃ የሚደርሱ ሰዎች ከህብረትም ከብርሃኑም ውጭ ናቸው። ከህብረትም ከብርሃኑም ውጭ ከሆኑ ደግሞ አንደኛ ዮሐንስ ምዕራፍ 1 ቁጥር 7ን ክሌም ማድረግ አይችሉም። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል የተባለው በህብረትና በብርሃን ለመመላለስ የፈቀዱት ነው። በብርሃን ለመመላለስ ካልፈቀዱ፣ በህብረት መሆን ካልፈቀዱ እንዴት ነው ዘሎ ደሙ ጋር መድረስ የሚቻለው? አይሆንም። እሱ ሁለተኛው ነው። ሶስተኛው ደግሞ የመንፈስ ቅዱስን ማክፋፋት የሚባለው ደረጃ ላይ ከመደረሱ በፊት ኦልሬዲ እግዚአብሔር ልጅ ረግጠዋል። የተቀደሱበትን የደሙን ደግሞ ምን አድርገዋል ይላል? እንደ እርኩስ ነገር ቆጥረዋል። እዛ ከደረስክ በኋላ ነው መንፈስ ቅዱስ ላይ አጌነስት መሆን የጸጋውን መንፈስ ማክፋፋት የሚባለው ሌብል ላይ የሚመጡት እነዛ ሁለቱ ኦልሬዲ መርገጥ የሚባለው እና የተቀደሱበትን የኪዳኑን ደም እንደ ርኩስ ነገር መቁጠር የሚባለው። ደሙን እንደ ርኩስ ነገር ከቆጠርክ ታዲያ በምንድን ነው የምትነጻው? መንሻውን ላይ ችግር ፈጠሩ ማለት ነው። እዛ ጋር ያን ፈጥረው ነው የጸጋውን መንፈስ ማክፋፋት የሚባለው ነገር የሚመጣው። በዚህ ምክንያት ነው እነኛ መንፈስ ቅዱስን ይሰደቡ ኃጢአት መሰሪያ እድል አያገኙም። ምክንያቱም እነኚህ ሰዎች እዚህ ጋር የሚደርሱት ኦልሬዲ ከኃጢአት የሚያነጻቸውን ነገር እንደምን ቆጥረዋል? እንደ እርኩስ ነገር ቆጥረዋል ማለት ነው እንጂ ደሙ እያለ ከኃጢአት የማይነጻ ደሙም የማያነጻው ነገር ተገኝቶ ሊሆን አይችልም ማለት ነው። ደሙን አፕላይ የማድረግ እድል ባለ ጊዜ ሁሉ ለደሙ ክብር እስካለ ድረስ በሙሉ ማንኛውም ኃጢአት የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ግን ያንን ደም እንደ ርኩስ ነገር ከቆጠርክ በኋላ ግን ያለው ሌብል ነው መንፈስ ቅዱስን መሳደብ የሚባለው ሌብል። የእግዚአብሔር ልጅ ረግጠ የተቀደስክበትን የኪዳኑን ደም እንደ ርኩስ ነገር ከቆጠረ በኋላ ያለው ሌብል ያ የጸጋው መንፈስ ማክፋፋት ይባላል። መንፈስ ቅዱስን መስደብ ይባላል። ስለዚህ ላይ ሲደርስ ኦልሬዲ ከደሙ ጋር ያለውን ነገር ዲታችድ ስለሆነ ነው የሚያነጻው ነገር ማይኖረው። ስለዚህ መንፈስ ቅዱስን የሰደበ ኃጢአቱ አይሰረይም እንላለን። ለምን? ያ የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር ከቆጠረ በኋላ የሚደርስበት ሌብል ስለሆነ ማለት ነው። ግልጽ ነው አንጅሎ? በጣም ግልጽ ነው ፓስተር ቤኪ፣ በጣም ነው የማመሰግነው። ግልጽ ሆኖልኛል። ስለዚህ በተለይ እቺ መጨረሻ ላይ የሰጠኝ ጥቅስ ዕብራውያን 10 ላይ ማጠቃለያ መሆን ይችላል። ሁለቱንም አስቀምጧል እና መንፈሱንም ደሙንም ስላስቀመጠ የእግዚአብሔር ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውንም መንፈስ ያክፋፋ ይላል። እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል ይላል። ስለዚህ ደሙንና መንፈሱን ማክፋፋትና መናቅ ቅጣት እንዳለው ክፍሉ ላይ ይናገራል። ስለዚህ መንፈሱና ደሙ ቀጥታ ግንኙነት እንዳለው ነው የተረዳሁት። ቤኪ በጣም ነው የማመሰግነው። ቤኪ ግልጽ ነው። እግዚአብሔር ይስጥልኝ ቤኪ።
ቴንክ እሺ ዩ ሶ ማች። እናመሰግናለን። እግዚአብሔር ይባርክ።